አብዛኞቹ ወንዶች በከባድ መንገድ የሚረዱትን አንድ ነገር ልንገር። አየህ፣ ብዙ ጊዜ በዴቲንግ ዓለም ውስጥ ወንዶች የሚሰሩት ትልቁ ስህተት ቶሎ ብለው ለአንዲት ሴት መታመን። ይህን የሚያደርጉት ግን ታማኝ ስለሆኑ ወይም ሲሪየስ ስለሆኑ ሳይሆን አንዲትን ሴት የእነሱ ለማድረግ ካላቸው ረሃብ የተነሳ ነው። አንዲት ሴት ፈገግ ትልለታለች፣ በተከታታይ ትመልስለታለች፣ ትንሽ ፍላጎት ታሳየዋለች። ከዛም በድንገት በእሷ አይምሮ በቃ የህይወት አጋሩ እሷ ትሆናለች ማለት ነው። ከዛ ግን እውነታው እኮ ገና እሱን ትወደው ይሆን አትወደው እንዳልወሰነች ነው። እናም ችግሩን የሚጀምረው እዚህ ጋር ነው። ምክንያቱም ልክ አንድ ወንድ ገና ግንኙነታቸው ሳይረጋገጥና ሳይጀመር በስሜት ለእሷ ብቻ መኖር ከጀመረ በጣም አደገኛ የሆነ ቦታ ላይ ራሱን እያስቀመጠ ነው። እናም አሁን በደንብ አድምጠኝ። እንድትዋሽ እየነገርኩ አይደለም። ሴቶችን ስለማታለል ወይም በሴቶች ስለመጫወት እያወሩ አይደለም። ይልቁንም እኔ እያልኩ ያለሁት የምር አንዲት ሴት ላይ እርግጠኛ እስክትሆን ድረስ ሌሎች ምርጫዎችን መዝጋት አይጠበቅብህም ነው። ይህ ትልቅ ልዩነት አለ። ምክንያቱም አብዛኞቹ ወንዶች ዴት ሲያደርጉ ካያቸው አንዲት ሴት ላይ ሙጥኝ ብለው ልክ አንድ የተመቻቻቸውን ሴት ሲያገኙ ሌሎች ሴቶች ያሉ ራሱ አይመስላቸው። ከሌሎች ሴቶች ጋር ያላቸው ወሬ ይቆማል። ሁሉም ኢንቨስትመንታቸው ወደ አንድ ሴት ብቻ ይሆናል። የራሳቸው ሌሎች ምርጫዎች እንዳሏቸው መንገራቸውን ያቆማሉ። ከዛስ ምን ይፈጠራል ካልክ ያቸው የፈለጓትና ሙጥኝ ያሉባት ሴት ፍላጎት ማጣት ትጀምራለች። ማውራት ታቆማለች። ሌላ ወንድን ትመርጣለች፣ ወይ በአጠቃላይ ግንኙነት ለመጀመር እንዳልሆነች ትነግረዋለች። ያኔ እንግዲህ ሙሉ ዓለሙ በአንድ ይወድምበታል ማለት ነው። ለምን? ምክንያቱም ወደፊቱን የገነባው ገና የወደፊቱ አካል ለመሆን እንኳን ባልተስማማች ሴት ላይ ነው። ታዲያ ግን ጥበቡ የሚመጣው እዚህ ጋር ልክ ክብር ባለው መንገድ ከብዙ ሴቶች ጋር ማውራት ስትጀምር ያኔ ሳይኮሎጂካሊ አንድ ነገር መፈጠር ይጀምራል። በድንገት ከአንድ ሴት ጋር የመሆን ረሃብህ ይቀንሳል። ምክንያቱም አሁን ላይ ያንተ ደስታ በአንዲት ሴት መልስ ላይ ብቻ የተወሰነ አይደለም። እስኪ አስበው፣ አንዲት ምርጫ ብቻ ያለችው ወንድ የሚያስበው ምንድን ነው? ለምንድን ነው እስካሁን ያልመለሰችው? እንዲህ ስትል ምን ማለቷ አይሆን? የምር ግን ትወደኛለች እያለ ነው የሚያስበው። ከዛ ደግሞ ብዙ ምርጫ ያለው ወንድ ምንድን ነው የሚያስበው ካልክ ይህ ከሰራ አሪፍ ነው፣ ካልሰራ ደግሞ ላይፍ ይቀጥላል ብሎ ነው የሚያስበው። ከዛም ደግሞ የሚገርመው ይህ ማይንድ ሴቱ ይበልጥ ሳቢ አድርጓል። ምክንያቱም ልክ የማጣት ማይንድ ሴት ሲጠፋ ኮንፊደንስ እየጨመረ ይመጣል። ታዲያ ከዚህም ጠለቅ ብለን ስንገባ ደግሞ ብዙ ወንዶች የሚያስቡት ምንድን ነው መሰለ? ከተለያዩ ሴቶች ጋር በአንድ የማውራት ሴቶችን መሰብሰብ ነው የሚመስላቸው። ይህ ግን ስህተት። ትክክለኛው ጥቅሙ ምን እንደሆነ ታውቃለህ? የተለያየ አስተያየት ወይም ፐርስፔክቲቭ ታገኝባቸዋለህ። ምክንያቱም ልክ ከአንዲት ሴት ጋር ማውራት ስትጀምር በቃ እሷን በአእምሮ የሆነ ቦታ ላይ ታስቀምጣታለህ። የምታሳይህን ጥሩ ያልሆኑ ባህሪያት ኢግኖር ታደርጋቸዋለህ። የማይሆኑ ምልክቶች እያየ ታልፋቸዋለህ። ምክንያቱም አእምሮ ኦልሬዲ ከእሷ ጋር ተጣብቋል። ከዛ ግን ልክ የተለያዩ ሴቶችን ማግኘት ስትጀምር አንድን አስፈላጊ ነገር መረዳት ትጀምራለህ። ማንም ሰው ፍጹም አይደለም። ሁሉም ሴት የራሱ የሆነ ጥንካሬ፣ ድክመት፣ ዋጋ አላት። እና በድንገት በስሜት መምረጥህን ታቆምና መጣጣም ማሰብ ትጀምራለህ ማለት ነው። ያ ደግሞ ሙሉ ለሙሉ ጨዋታውን ይቀይሯል። ታዲያ ሌላኛው እውነታ ስነግርህ ደግሞ ከተለያዩ ሴቶች ጋር ማውራት ስሜታዊ ዲስፕሊን ያስተምርሃል። ምክንያቱም ቀስ እንድትል ያስገድድሃል። ቶሎ ብለህ እቺማ የወደፊት ሚስቴ ናት ማለትህን ታቆማለህ። ከዛ የምር እስኪ ማን እንደሆነች ላያት ማለት ጀምራለህ። ይህ ደግሞ ብስለት ነው። ምክንያቱም ስበት ቀላል፣ አንድን ሰው መገምገም ግን ከበድ ይላል። እና ማንም ሰው በትንሽ ነገር ደስ ብሎት የተለያየ ነገር ሊያስብ ይችላል። ነገር ግን ግባቸው ላይ አተኩሮ መቆየት የሚችሉት ጥቂቶች ብቻ ናቸው። ታዲያ ይህንን ክፍል በደንብ እንድታደምጠኝ ይፈልጋል። ምክንያቱም ብዙ ወንዶች ሀሳቡ በትክክል አያገኙት። አየህ፣ እኔ እያልኩት ያለው ጥበብ እስከ መጨረሻው ድረስ ከብዙ ሴቶች ጋር ስታወራ እንድትኖር አይደለም። ይልቁንም የሆነ ጊዜ ላይ ታማኝ፣ ወጥነት የምታሳየህ፣ የምታከብርህ፣ የምር አንተ ላይ ፍላጎት ያላትን ሴት ስታገኝ ያኔ የአንተ ለእሷ መታመን ዋጋ ያለው ይሆናል። ነገር ግን ይህ መታመንህ እሷ እንደሚገባት ማሳየት አለበት እንጂ ዝም ብለህ የምትሰጠው አይደለም። እዚህ ጋር ነው እንግዲህ ብዙ ወንዶች የሚወድቁት። ገና ፍቅረኛዋ ሳይሆኑ ፍቅረኛ የሚሰጠውን እንክብካቤ ይሰጧታል። ገና እሷ ምንም ሳታሳያቸው ታማኝ ሆኑላታል። ከዛ ልክ እሷ ሌሎች ምርጫዎችን ማማረጥ ስትጀምር ይደነግጣሉ። ታዲያ ከባድ እውነታ እዚህ ጋር ነው የሚመጣው። ብዙ ጊዜ ሴቶች ናቸው ይህንን ከወንዶች በላይ የሚረዱት። ብዙ ሴቶች ናቹራሊ ወንድን የሚገመግሙት በጊዜያት በሚያሳያቸው ወጥነት፣ ማለትም ባለው ባህሪ፣ ባለው ፍላጎት ወዘተ። ወንዶች ግን ሊሆን በሚችለው ነገር ነው ፍቅር የሚይዛቸው። ያ ደግሞ ብዙ ዋጋ ያስከፍላቸዋል። ምክንያቱም ሊሆን ይችላል የሚባል ነገር እውነት አይደለም። እውነታ ባህሪ፣ ወጥነት፣ ጥረት ነው። አሁን ደግሞ እስኪ ስለ መትረፍረፍ ሀሳብ እናንሳ። መትረፍረፍ ስል የሴቶች እያልኩ ሳይሆን የመትረፍረፍ ማይንድ ሴት እያልኩ። አየህ፣ ልክ አንድ ወንድ እሷ ብቻ ናት የኔ እድል ብሎ ሳያስብ ሲቀር ራሱን ምን እያሳመነ ነው መሰለ? ለእኔ ምርጥ አጋር ከሆነች አሪፍ ነው፣ ካልሆነች ግን ብዙ ምርጫዎች አሉኝ እያለ ነው። ይህ ደግሞ ነፃነት ነው፣ ትልቅ ነፃነት። ታዲያ ይህ ደግሞ ኮንፊደንስን በጣም ጨምሯል። ኮንፊደንስ ደግሞ የተሻሉ ውሳኔዎች እንድትወሰን የሚያደርግህ፣ ከዛም የተሻለ ግንኙነት እንዲኖር ያደርግሃል ማለት ነው። ታዲያ አሁን እንዴት ነው ብዙ ሴቶችን መሳብ የሚችለው ብለህ መጠየቅህ የማይቀር ነው። እናም ብዙ ወንዶች መስማት የማይፈልጉትን ነገር ስነግርህ አንድ ብዙ ሴቶችን መሳብ የሚችል ወንድ የሆነች የሚስጥር ቃል የሚጠቀም አይደለም።
የሆነ አይነት የጨለማ ሳይኮሎጂ አላነበብም፣ ወይም ደግሞ ቴክስት አደራረጉ ፍጹም ስለሆነ አይደለም። ይልቁንም በአብዛኛው የሆነ የሚለየውን ነገር ስለሚያደርግ ልክ ሌሎች እንዴት ነው ሴት ማገኘው ብለው ሲያስቡ እሱ ተቃራኒውን ነው የሚያስብ። ምን ብሎ ካልክ ምን አይነት ወንድ ነው ሴቶችን መሳብ የሚችለው ብሎ ነው። ምክንያቱም ስበት የምታሳድደው ነገር ሳይሆን የምትገነባው ነገር ነው። ስለዚህ ጉዳይ ይበልጥ ማወቅ ከፈለግ እንዲሁም የሴቶችን ድክመት ተጠቅመህ እንዴት በፍቅርህ እንደምጥል መረዳት ከፈለግ የሴቶች ድክመቶች የሚለው መጽሐፌ ከታች ባለው ሊንክ ቴሌግራሚ ላይ ማግኘት ይችላል። ታዲያ አሁን በደንብ እንድታደምጠኝ እፈልጋለሁ። የመጀመሪያው ብዙ ሴቶችን በአንተ እንዲሳቡ የሚያደርገው ነገር የአንተ መታየት ነው። አየህ፣ መኖርህን እንኳን የማያውቁ ሴቶች በአንተ ሊሳቡ አይችሉም። ይህ ታዲያ የታወቀ አይደል እንዴ ልትል ትችላለህ። አዎ፣ ግን ደግሞ አብዛኞቹ ወንዶች የማይታዩ ናቸው። በተለይ አሁን ባለንበት ጊዜ ላይ በሴቶች የሚታዩ ወንዶች ብዙ አይደሉም። ወደ ክላስ ይሄዳሉ፣ ወደ ቤት ይሄዳሉ፣ ወደ ስራ ይሄዳሉ፣ ወደ ቤት ይሄዳሉ። ተመሳሳይ ሰዎች፣ ተመሳሳይ ቦታዎች፣ ተመሳሳይ ኑሮ። ከዛም ለምንድን ይሆን ዴቲንግ ላይፍ ያልተቀየረው ይላሉ። ከዛ ግን ሌላኛው ወንድ አዳዲስ ሰዎችን እየተዋወቀ ነው። የተለያዩ ኢቨንቶች ላይ እየሄደ ኮሚኒቲዎችን እየተቀላቀለ ኔትወርኩን እያሰፋ ነው። ከዛም ናቹራሊ ብዙ ሴቶችን ማግኘቱ አይቀርም። ብዙ ሰዎችን ስታውቅ ደግሞ ብዙ እድሎችን ይመጣሉ ማለት ነው። ታዲያ ሁለተኛው ነገር ደግሞ አብዛኞቹ ወንዶች ወሬ ላይ ጎበዝ አይደሉም። አውቃለሁ ጠንከር ያለ አስተያየት ሊሆን ይችላል፣ ነገር ግን ደግሞ እውነታው ነው። አንዳንዱ ከሴት ጋር የሚያወራው ወሬ ኢንተርቪው ነው የሚመስለው። ምንድነው የምትሰሪው? ስንት ዓመትሽ ነው? ከየት ነሽ? ከዛም ከ5 ደቂቃ በኋላ ማንም አያስታውሳቸው። ታዲያ ግን ራሳቸውን ለየት ማድረግ የሚችሉ ወንዶች ስሜት የሚፈጥሩባት ናቸው። እንድትስቅ ያደርጓታል። የሆኑ ገጠመኞችን ይነግሯታል። የራሳቸው የሆኑ ሀሳቦች እንዳሏቸው ያሳዩታል። በአጠቃላይ ኢነርጂ ያመጣሉ። እናም ሰዎች ደግሞ የሚያስታውሱት እንዲሰማቸው ያደረግካቸውን ስሜት ነው እንጂ የጠየካቸውን ጥያቄዎች አይደለም። ታዲያ አሁን ጠለቅ ብለን ስንመለከተው ብዙ ወንዶች የሚያስቡት ስበት የሚጀምረው በመልክ እንደሆነ ነው። አዎ መልክ ሊረዳህ ይችላል በትክክል። ነገር ግን ሚስ የሚያደርጉት ሀሳብ ደግሞ አለ። እሱም ራሱን የሚንከባከብ ወንድ በአንዴ ከሌሎች ተለይቶ መታየት ይችላል። በተለይ በእኛ ባህል በጣም ያልሰራበት ጉዳይ ቢኖር የወንዶች ራስን የመንከባከብ ባህል። ልክ እንደዚህ ሲባል ወዲያው ሴታ ሴት የሚል ብዙ ነው። ነገር ግን ራስን ለመንከባከብ ግዴታ ሴታ ሴት መሆን አይጠበቅብህ። በትክክል ጸጉርንና ጺምህን መጠበቅ፣ ንጹህ መሆንና ንጹህ ልብስ መልበስ፣ ጥሩ መሽተት፣ ሰውነትህና ፖስቸርን ማስተካከል፣ እነዚህ ሁሉ ቤዚክ ነገሮች ናቸው። ምን ያህል ወንዶች ግን እነዚህ መሰረታዊ ነገሮች እንደማያደርጉ ብታውቅ ትረዳኝ ነበር። እናም ይህንን ማድረግ የሚጀምር ወንድ በአንዴ ከሌሎች በላይ አድቫንቴጅ ይኖረዋል። ታዲያ በጣም አስፈላጊው ነገር ቢኖር ፐርፐዝ ነው። አላማ ካለህ በአንተ ማትሳብ ሴት አትኖርም። ሴቶች ናቹራሊ የሚሳቡት ወደ ሆነ አቅጣጫ እያመራ ባለው ወንድ ነው። ግዴታ ሀብታም ወይም ታዋቂ ስለሆነ አይደለም። ይልቁንም እየተንቀሳቀሰ እያደገ እየገነባ ከሆነ ሴቶችን ለመሳብ በጣም በቂ ነው። አንድ ወንድ ከዓላማው ሱስ ሲይዘው ከሚያስበው በላይ ሴቶች በሱ ይሳባሉ። በተለይ ደግሞ ከሴቶች ሱስ ከያዘው ወንድ ይልቅ በጣም ይሻለ ነው። ምክንያቱም አንዱ እያሳደደ ያለው ወደፊቱን ነው፣ ሌላኛው ደግሞ ተራ ማረጋገጫና ስሜትን ነው። ሴቶች ደግሞ ይህ ልዩነት በቀላሉ ይታወቃቸዋል። ታዲያ ሌላው ወንዶችን የሚሰባብራቸው ነገር ቢኖር የማጣት ማይንድ ሴት ነው። በጣም በፍጥነት ሳቢነትን የሚያጠፋ ነገር ቢኖር በቃ እሷ እንደምታስፈልግህ ማመን እና የመጨረሻ ቻንስህ እሷ እንደሆነች አክት ማድረግ። ይህ ደግሞ በምታደርገው ነገር ይታያል። ወዲያው ሁሉን ነገር ትሆንላታል። በተደጋጋሚ እሷ ጋር ነህ። ከእሷ መላቀቅ፣ ክፍተት መስጠት ያቅታል። ይህ ደግሞ ጭራሽ ቢገፋት ነው እንጂ ወደ አንተ እንድትመጣ ያደርጋታል። መጥፎ ስለሆንክ አይደለም። ይልቁንም ያ ያለማግኘትና ታስፈልገኛለች የሚል ማይንድ ሴት እሷ ላይ ጫናን ስለሚፈጠር፣ ጫና ደግሞ ስበትን እንደሚገል ግልጽ ነው። ታዲያ ብዙ ምርጫ ያላቸው ወንዶች የሚረዱት ነገር ቢኖር ስበትን ማስገደድ እንደሌለባቸው ነው። ክፍተትን ይሰጧታል። አንዲት ሴት ከወደደቻቸው አሪፍ ነው፣ ካልወደደቻቸውም ግን ምንም አይመስላቸውም። ይህ ማይንድ ሴት ሁሉንም ነገር ይቀይራል። ምክንያቱም ፍርሃት ሳይሆን ኮንፊደንስን ነው የሚያሳይ። አሁን ታዲያ እስኪ ትልቁ ሚስጥር ደግሞ እናውራ። ብዙ ወንዶች ሴቶችን መሳብ ጉዳዩ ስለ ሴቶች ይመስላቸዋል፣ ነገር ግን አይደለም። ይልቁንም ስለ ራስህ። ሴቶች አንተ አካባቢ ሲሆኑ ኢንጆይ ያደርጋሉ ወይ ነው። ስለዚህ መጠየቅ ያለብህን ጥያቄ ማወቅ አለብህ። እንዴት ነው ብዙ ሴቶችን የማገኘው ሳይሆን እንዴት ነው ብዙ ሴቶች የሚሳቡበት አይነት ወንድ ናቹራሊ መሆን የሚችለው ብለህ ጠይቅ። ምክንያቱም ይህ ጥያቄ ብቻ ትልቅ መፍትሄ ነው። ከዚህም በላይ ደግሞ ሴቶች በአንተ እንዲሳቡ የሚያደርጋቸው ድክመታቸውን አውቀህ መጠቀም ስትችል። ስለዚህ አሁን ከታች ባለው ቴሌግራሜ ላይ የሴቶች ድክመቶች የሚለው መጽሐፍ ጠይቅ። ድጋሚ እስክንገናኝ ሰላም ሁኑ።